ልጄ አስቻለውዬ እንደ ዛሬ ያስፈልገኝ አታውቅም አስቻለው ልሞትብህ ነው እናትህ እንድትሞት አትፈልግም አይደለ ታድነኛለህ ውሃ ማየው እኔ እዚህ እየተጨነቅኩ ነፍሴ አደጋ ላይ ነች እያልኩ አንተ ስለዋ ትጨነቃለህ በስመ ውሃ ራስ ወዳድ ሆንክ ልጅ ከኔ ሞት ያንተ ውሃ ነው የሚበልጥብህ ዋስ ጠምቶኛል ወይ የዘንድሮ ልጆች ምን አይነት ዘመን ላይ ደረሰ እንደው አንተን ከመወልድ ጥቁር ድንጋይ በወልድ ይሻለኝ ነበር አመዳ ማይ ወይ ልጄ እሺ ፈታሃለሁ ነገር ግን በአንድ ሐሳብ ከተስማማን ብቻ ነው በምን ወንደሰንን ትገልልኛለህ ወይም ደግሞ ከሱ ትጠብቀኛለህ ወንደሰን እዚህ ታስረ ስትከርም ወንደሰን ረሳው እንዴ እኔ ግን እንዳንተ መጥፎ ሰው ስላልሆንኩኝ ማንነቱን እነግርሃለሁ ወንደሰን ማለት ማመሰለ የወዲት ባል አውቀዋለሁ እያወቅህ ነው የምታደርቀኝ ምን አደረገሽ ያላደረገውን ጠይቀኝ እኔ ልጅ እናትህን አሰቃያት ቁም ስቅሏን አሳያት ማንም እንደሌለኝ እንደ ባይተዋር አደረገኝ ወይኔ ወርቄ ወይኔ ምን አደረኩሽ ሰውየው በእግሩ መራመድ ይችላል ምን እኔም እንዳንተ ነው የደነገጥኩት እንዴት አላቅም ይመስለኛል ለሕክምና ታይላንድ ሄዶ ነበር እዛ ድኖ ነው የመጣው እርግጠኛ ነኝ እዛ ነው ድኖ የመጣው አሁን ደግሞ እያስጨነቀኝ ነው እኔን ማይ ወይ ልጄ ፍቺኝ ከፈታው እናትህን ከዛ አውሬ ትጠብቃታለህ አዎ ማይ ጠብቅሻለሁ እሺ አውቀህ ነው እንደፈታው ወደዛሽ ጋለሞታ ሚስት ልትሄድ ነው ምን ሆነሽ ነው አባዬ አመለጡኝ ለምን ነው ያመለጠች ስከታተላቸው ነበር አንቺ ተከታተልሻት ለምን እንደምትከታተያት ምክንያቱም ወንድምሽ ጋር ሄደው ስለነበር በምን አወቅሽ እራሳቸው ሲናገሩ ነው የሰማሁት እሱን ለማየት ተከታተልኳቸው ከዛ በኋላ ጠፉብኝ እማዬ ደበቀችው ማንንም አያገኘውም አትልፊ ቆይ አይናፍቅሽ ወንድሜ አዎ እስካሁን የት እንዳለ ለማወቅ ስትጥሪ እንኳን አላየሁሽ እሷ ጋር ከሆነ ደህና ነው የሚሆነው ልጇን ጨክና መጉዳት አትችልም ለዛውም ማስቻለውን በፍጹም አታረገው በምን እርግጠኛሽ እንደማጎዳው ተወደዋለች እሱ ለሷ እንደ መላክ ነው የምታየው በልጅነታችን እየተጫወትን ሁለታችንም ወርቀን እሱን አንስታ እኔን ጥላይ ነበር የምትሄደው እና አትጎዳውም ይሄን ያህል ጊዜ ከቤቱ ወርቆ መጥፋቱ ጉዳት አይደለም እሷ የምትፈልገው ካንቺ ጋር እንዲፋታ ብቻ ነው አንቺ ከፈታሽው እሷም ትፈታዋለች እንግዲያውስ የሚፈልጉትን ነገር ሰጣቸዋለሁ የምትፈልገው አንቺና እሱ እንድትፋቱ ነው ገብተሻል እፈታዋለሁ ቀርቤ አግብቼው ሰላሙን ካሳጣሁት ፈትቼ ደግሞ ሰላሙን መልስለታለሁ
ያምሻል። ምን ደምታወር? ምን ላርግሽ? ምን ባደርግ ነው ወንድምሽን ወደ ቤት የሚመልሱት? አላቅም። ብቻ ፈታዋለሁ የሚለውን ቃል ከይብሮሽ አውጭ። የማይሆን ነገር ነው። ለምንድን ነው የማይሆነው? የሚፈልጉት የኔን ከሱ ህይወት መውጣት አይደለ? ምኞታቸውን አሳካላቸዋለሁ፣ እወጣለሁ። እና የምትፈልገውን ነገር ልትጫት ነው? ልትሸነፊ ነው? እንደዛ ነው? ስለ ባልሽ አስበሽ ልጅሽን ረሳሽ። ልጅሽ ምን ልታረጊ ነው? ልጁ እንዲሞት ነው የምፈልገው። መሞት አለበት። እንዳጨርሹ ማይ እንዳጨርሹ። ጨረስኩት። ከጨረስኩ በኋላ ነው እንዴ እንዳጨርሹ የምትለኝ? ለምንድን ነው ድራማ የምትሰራው እንዴ? ህይወት እኮ ነው የያዝነው። የማትረባ ሴት አግብተህ ህይወትን ለማሰቃየት ትፈልጋለህ? አሁን እንደምትለኝ አውቃለሁ። እኔ ግን እንድትበላሽ አልፈልግም። ማይ ተይኝ፣ ኑሮዬን ልኖርበት። ዘሬን እያበላሸህ እንድትኖር አልፈቅድም። ምርጥ ዘሬን ከማንም ጋር አልቀላቀልም። ተይኝ በቃ፣ ህይወቴን ልኖርበት። የኔ አንበሳ፣ ህይወትህ እኮ እኔ ነኝ፣ እናትህ። በእኔ የመጣ እኮ ለማንም አትመለስም ነበር። አሁን ምን ተለወጠ? እናትህ የማንም መጫወቻ ስትሆን እንዴት ዝም ማለት አስቻለ? እሺ ፍቺኝና እጠብቅሻለሁ። እሺ ፍቺኛ። ውሸታም ነህ። እኔም ፍቺኝ ካልክ በኋላ ከሚስት ጋር ልጠፋ፣ ከዛ አንተ ከሚስት ጋር በሰላም ስትኖር እኔ ወርቄ መቃብር አሞቃለሁ። አይሆንም። ከገባሁበት ችግር እንዴት እንደምወጣ እኔ ራሴ አውቃለሁ። ማያ ቲጂ ፍቺኝ፣ ማየ ፍቺኛ ቲጂ። የት ምልትጃችን? ወደድሽም ጠላሽም ልጁ እስኪወለድ ድረስ እዚህ ነው የምትሆኚው። ከዛ በኋላ ግን የራስሽን ውሳኔ መወሰን ትችያለሽ። ያንቺ ፋንታ ነው። እስከዛ ድረስ የሚደርስብሽ ነገር በሙሉ ተቋቁመሽ መኖር ነው ያለብሽ። አለቀ። ካልቻልኩስ? ተሸናፊ ነው የምትሆኚው። አንቺ ተሸነፍሽ ማለት ደግሞ ልጅሽም ይሸነፋል። እሱን የምትፈልጊ ደግሞ አይመስለኝም። ለራስሽ ብቻ አታስቢ፣ ለልጅሽም አስቢለት። አንቺ ሰላሚ ምን እየሰራሽ ነው እዚህ? እኔ ሞታለሁ፣ አንቺ እዚህ ተጎልተሻል። ካልቆየው ብለሽ ድርቅ ያልሽው አንቺ ነሻ። መቆየት የምትፈልጊበት ቦታ ደግሞ እኔ መቆየት አልፈልግም። ስለዚህ ትቼሽ መጣሁ። ቤቱ ያንቺ ነው። እንዳውም ከአሁን በኋላ እዚህ ቤት ላይሽ አልፈልግም። ምን ተፈጥሮ ነው ቆይ እንደዚህ የምትናደጂው? ሊገለኝ ቢላዋ ይዞ አስፈራራኝ። ወንደሰኗ። ከሱ ሌላ ማን እኔ እንድሞት የሚፈልጋለ? እሱ ነው ጠላቴ። በቃ አይማዬ፣ ዛሬም እዚህ ላይ ነሽ። ይሄን ሰው እየተፋችሁ በቃ። እሱ መናገርም ሆነ መራመድ አይችልም። ይችላል አልኩሽ እኮ ይችላል። አታሳብጅኝ። ይችላል በደንብ። እንዴ እኔ ንብድ ሊያደርጉ ነው እነዚህ? አይችልም። የማይመስል ነገር እያወራሽ ራስሽን አታስጨንቂ። እስኪ ዘና በይ። አንቺ ወርቅ አይደለሽ እንዴ? ሁሉን ነገር ረስቼ አይደለ? የሚፈጠረውን ነገር በሙሉ ረስቼ እንደዚህ ዘና ልበልልሽ? አዎ ዘና በይ። ሁሉን ነገር ረስሽ ዘና በይ። ይገባሻል። አንቺ እኮ ወርቄ ነሽ የኔ እናት፣ ቀብራሪት ወርቄ። ለጭንቀት አልተፈጠርሽም። የምቾት ንግስት ነሽ። ነበርኩኝ። አሁን ግን ሰቀቀን ሁሉን ሰውነቴን ሁሉ ጨርሶታል። ውስጤ አንድ ባንድ እየሞትኩኝ ነው ያለሁት። እናንተ እኮ አልተረዳችሁኝም። በቅርብ ቀን ይሄ የሚያምር ሰውነት ሸሽተኝ እቺ ማን ስማ ፀሐይን ነው የማከለው። ምንም አትሆኝም የኔ እናት፣ አታስቢ። እንዴት ነው የማላስበው? መሞቴ አይቀር። ወንደሰን ነው የሚያጠፋኝ። ወንደሰን አንቺን አይገልሽም፣ ጫፍሽን አይነካሽም። አታስቢ። በእኔ ይሁንብሽ። ሰውየው መናገር ሆነ መራመድ አይችልም። ምንም አታስቢ። አይቼዋለሁ። አላበድኩም እንዴ? እኔ እኮ አይምሮዬን አውቃለሁ። ዓለም እና እሱ ሊገሉኝ ነበረ። አሁን ደግሞ ዓለም ተጨመረችበት። አዎ
እሷም ተጨመረችበት። ሁሉን ነገር ነው የምታውቀው፣ ሁሉን ነገር። አለም አለችበት እያልሽ ነው? አለችበት፣ እሷ አለችበት እኮ ነው የምልሽ ልጄ። አይ እማዬ እንዳምንሽ እየጠበቅሽ አይደለም መቼሳ። ያቺ ለራሷ መሄጃ የሌላት ሴት አንቺ ላይ ሴራ ልጠነስስ ጠንስሳለች። ሁለቱም አስፈራርተውኛል። እኔ እብድ አይደለሁም፣ እብድ አይደለሁኝም። ያየሁትን አላየሽም አትበይኝ እንዴ። እብድ አይደለሁም፣ አላበድኩም በቃ። እሺ አይደለሽ? አይደለሁም፣ እብድ አይደለሁም። እማዬ አስቻሌት እንዳለ ለምንድን አትነግሪኝ? እስካሁን አቆይተሻል። አይበቃም? አይበቃም እንዴ? ስለምን አስቻለው ነው የምታወሪው? ስለምን አስቻለው? ስላስቻለው ነው ምን አገባኝ? ምንም የማውቀው ነገር ደግሞ የለም። አስቻለው ትላለች እንዴ? ከአሁን በኋላ ስሙን ካፍሽ መስማት አልፈልግም ነው የምልሽ። በቃ ታሳብደኝ ነው እንጂ በአይኔ ያየሁትን ነገር እንድክድ እያደረጉኝ እኮ ነው ያሉት እንዴ። አንዳንድም እንደ እብድ እየቆጠሩኝ ነው ያሉት። የሚራመደውን አይራመድም እንድክድ። አሁንስ እንደው ግራ ገባኝ። እኔ ግን አምኖታለሁ እንዴ ወንደሰን። ወይ ቀብራሪት ወርቅዬ፣ ወርቅ አለም። ምን ነው ስታይ እንደነገጥሽ እንዴ? የኔን በእግር መራመድ ለሰው ስትናገሪ ማንም አላምናለሽ አይደለም? ማን ይመንሽ? አንቺ ዶ ተኩላ አሮጊት። ምን ልታረገኝ ነው ወንድሰን? ምን ልታረገኝ ነው? ምን ላረግሽ ይመስልሻል? ልልስሽ ይመስልሻል? እንደው ምን ላረግሽ ይመስልሻል? ስታው ምን ይመስልሻል? ስብልሽ ልደቴን ላከብርበት ያዝኩት እኮ ቢላዋ አይደለም፣ አንጀትሽን ለውጠው እንጂ። ምን ሆነሽ ነው? ወንድሰን የት አለ? አሁን እዚህ ጋር ነበር። እማዬ አንቺ አብደሽ ልታሳብጪ ነው እንዴ? ኧረ በእናትሽ ልኖርበት። እኔ በቂ ችግር ነው ያለብኝ። እመኝኝ እንጂ ዱላ ይዞ እዚህ ጋር ሲያስፈራር ቢላዋ ይዞ ነበር እኮ የሚያስፈራራኝ የነበረው። አንቺ ስትወጪ ነው ስትመጪ ወጣ። አሁን እዚህ ጋር በየት በኩል ወጣ? በጣራ ላይ ወጣ? አይ አይደለም፣ በዚህ በበሩ ነው የወጣው። በበሩ። እኔስ በምንድን ነው የገባሁት? አንቺ በበሩ ነው የገባሽው። በበር ከገባው እንዴት አላገኘሁትም? አላገኘሽው እንዴ? አዎ አላገኘሁትም፣ ምክንያቱም ስላልመጣ። መጣ ነበር እንዴ? መጣ ነበር። ቢመጣ አገኘው ነበር። በመስኮት በኩል ወጣ እንዳለ መስኮት የለም መኝታ ቤትሽ እንዴ? አልከስር ይሆን እንዴ? አልከስር ይሆናል። እማዬ እመኝ እስኪ፣ እየቃዠሽ ነው። በቃ በቁምሽ እየቃዠሽ ነው። አብድሽ አታሳብጂኝ። አላበድኩም እንዴ? ያየሁትን እኔ ራሴ አውቃለሁ። ወንድሰን እዚህ ጋር ቆሞ ነበረ እንዴ? ቢላዋ ይዞ ሲያስፈራራኝ ነበር። ከዛ ስጮህበት ቶሎ ብሎ ወጣ። እዚህ ጋር ነበረ። እውነቴን እኮ የነገርኩሽ፣ እመኚኝ። እኔ ልጅ የማይታመን ነገር እየተናገርሽ እንዳምንሽ ነው የምትፈልጊው? አሁን ገባኝ። አሁን ልክ ነው፣ ገብቶኛል። አንቺም አለሽበት። ከባልሽ ጋር ሆነሽ አብራችሁ ልትገሉኝ ነው አይደለ? ማ እኔ? አዎ አንቺ። አዎ ከልጅነትሽ ጀምረሽ እንደማትወጂኝ አውቃለሁ። መሞቴን ነው የምትፈልጊው። አሁን ደግሞ ከባልሽ ጋር ተመሳጥረሽ ልታጠቂኝ እየፈለግሽ ነው። እማዬ እኔ ከወንደሰን ጋር ተመካክሬ አንቺን ለማጥቃት ለማሳበድ እየሰራው ነው። አዎ ያምሻል። አሁን አረጋገጥኩኝ። ልገለው ከመኮርኩ ሰው ጋር አሁን ደግሞ አብሬው እየሰራው ነው። እሺ እኔ መስራት ፈለግኩኝ ይባል፣ እሱ እሺ ብሎ ከኔ ጋር ይሰራል አይልሽም? አዎ አይለኝም።
ስለዚህ የማይመስል ነገር ተይና ራስሽን ተንከባከቢ። እንዴት ነው የምንከባከበው? ሰውየው እኮ ሊገለኝ እየሞከረ ነው። ሊገልሽ አልሞከረ። ለምን ሊገልሽ እንዳልሞከረ ታውቂያለሽ? ምክንያቱም መራመድ ስለማይችል። ወንደሰን መራመድም ሆነ መናገር አይችልም። እኛ ላይ እየተወነ ነው እንጂ መናገርም መራመድም ይችላል። ሕክምና ያስፈልግሻል። መታከም አለብሽ። አላበድኩም። እንደ እብድ እያደረገሽ ነው። ለማንኛውም መድኃኒት አመጣልሻለሁ። የምን መድኃኒት? የድብርት መድኃኒት። ምን ላደርገው? እንድትጩ ነዋ። ምን ላደርገው ትይኛለሽ እንዴ? በዛውም ለእንቅልፍ ይረዳሻል። አላበድኩም እኮ ነው የምልሽ። አላበድኩም እኮ ነው የምነግርሽ። በቃ ወዴት ልትሄጂ ነው? በቃ አንድ የምሄድበት ቦታ አለኝ፣ የምደርስበት ቦታ አለኝ። ምን ልታደርጊ? የት ነው መሄድ ያለብሽ ቦታ? ሊገለኝ ፈልጎ የለ እኔ ቀድሜ ያሰናብተዋለሁ። ራስሽ ልገዩ አትችይውም እኮ። እሱ አያሳስብሽም። ብሬን ይጭበቃው። ዞር በይ። አንድ ስራ ሰጥሃለሁ። ስራህን ደግሞ በአግባቡ እንደምትወጣ አምናለሁ። ማንሽ ነው ማሚዬ? ኑሮህን መቀየር ትፈልጋለህ? ብቸኛው መንገድ ግን አንድ ነው፣ ለእኔ መስራት። ያስጨነቀኝን ችግር ከነቀልክልኝ እኔም ያንተን ድህነት እነቅለዋለሁ። ምን እንዳረጉለት ነው የሚፈልጉት? ሰው እንድትገልልኝ። ማንን? የልጄን ባል ነው። ሳይቀድመኝ ልቀድመው ይገባል። ለዚህ ስራ ደግሞ ካንተ የበለጠ ማንም የለም። ኑሮህን ለመፍታት ከፈለክ ይህን ስራ ስራልኝ። ጭራሽ እንዳያስቡት፣ ስራው እንዳለቀ ይቁጠሩት። እቆጥረዋለሁ። አንተም እጅ ላይ ብር እንደገባ ቁጠረው። እሺ ማዘርዬ፣ ስንት ነው የሚከፍሉኝ? የብሩ ጉዳይ እኮ አያጣላንም። አንተ ብቻ ወንድሰንን ከዚህ ዓለም ላይ አሰናብትልኝ። ያኔ የምትፈልገውን ነገር በሙሉ አደርግልሃለሁ። እሺ ማዘርዬ። ስትገለው የመጨረሻውን ቃል መስማት ያለበት የኔን ስም ነው። ጭራሽ አያሳስብም ማዘርዬ። እንደውንስ አንቺ ልጅ እንደው ማላይበት ሀገር ወዴት ልሂድ? አባዬ ምንም የምሰጥሽ ነገር የለም። እንዴ ትሰጠኛለሽ ብለሽ አታስቢ። ምንድን ነው? እኔ የምሰጡት ነገር አለ። እንዴ አንቺ ለኔ የምትሰጪኝ ነገር አለ? ምንድን ነው የምትሰጪኝ ለኔ? አንቺ ለኔ ምንም ነገር አትሰጪኝም፣ እርግጠኛ ነኝ። እስቲ ቆይ ግን የምትሰጪኝ ነገር ይኖር ይሆን? ምን ልትሰጪኝ ትችያለሽ? ምን ልትሰጪኝ ትችያለሽ? ምንም ነገር አትሰጪኝም። ምንም አለ። ምንድን ነው? የሚፈልጉትን። ከአንቺ ምን እፈልጋለሁ? ምን የሚፈለግ ነገር አለሽ? ልጆትን። አስቻለውን ፈተዋለሁ። አቤት ተመስገን ጌታዬ። አርገሹ ነው? እውነትሽን ነው? ግን በምትኩ ምን ፈልገሽ ነው? የት እንዳለ ይንገሩ። እሱን እነግርሻለሁ፣ ችግር የለውም። ግን ስታይኝ ምን እመስልሻለሁ? ሞኝ እመስልሻለሁ? አይመስሉኝም። ባልመስልሽ ኖሮማ የማይመስል ነገር አታወሪ። እፈተዋለሁ ብለሽኛል። ከዛ ካገትኩበት ቦታ ደግሞ እኔ እፈተዋለሁ። ከዛ ተያይዛችሁ ልጠፉ። አልጠፋም። ይመኑ። ቃሌን እንጠብቃለሁ። ቃልሽን ትጠብቂያለሽ? የድሃ ቃል የሚጠበቅ ይመስልሻል? ይኸውልሽ ድሃ ሆዱን እንደሞላ የገባውን ቃል ነው የሚረሳው። ይመኑ፣ ወይ ደግሞ እሱ ከመፈታቱ በፊት እኔ ከዚህ ቤት እጠፋለሁ። በእሱ ሀሳብ እስማማለሁ። ግን ይህን ሁሉ ነገር ለምንድን ነው የምታደርጊው? ላስቻለው ስል። እንዴ ለልጄ ብለሽ? አዎ አፈቅረዋለሁ። የማፈቅረው ሰው እንዲጎዳብኝ አልፈልግም። የምወደው ሰው ታስሮ ሲሰቃይ ማየት የሚያስችል አንጀት የለኝም። ምክንያቱም እወደዋለሁ። እባክሽ አትመጻደቂ። እንድፈታው የምትፈልጊ ከሆነ ሌላ ነገር እፈልጋለሁ።
ምን አስቻለውን ፈተዋለሁ። አንቺ ደግሞ ትጠፊያለሽ፣ ሌላ ነገር ደግሞ ትጨምሪያለሽ። ይንገሩ፣ ምንም ነገር አደርጋለሁ። ልጁን ታስወርጂዋለሽ። የቱን ልጅ? ሆድሽ ውስጥ ያለውን ልጅ ነው። ምን ያስደነግጥሻል? ልጠፊ አይደለም? ልጅሽን ያለአባት ከማሳደግ ቢሞት አይሻለው? አላስወርደውም፣ ይቅር ይበሉት። አንቺን ይበልሽ። ልጁን ያለአባት ማሳደግ ነው ኃጢያቱ። ይቅር ይበልሽ፣ ይቅር ይበልሽ ትለኛለች እንዴ? አሁን አፍጥኞ ልጁ ይሞታል። ባልሽን እፈታልሻለሁ። ከሁለት አንዱ ግን ምረጪ፣ ልጅሽን ወይስ ባልሽን? ማዬ አለሽ? ምን ልትሰሪ መጣሽ? ለመተኛት እንዲረዳሽ መድኃኒት አምጥቼልሽ ነው። መድኃኒት? አዎ፣ ይሄን ከዋጥሽ በኋላ ልውጥ ለምትይው። ለዘላለም ላንቀላፋ ነው? አይደለም። አባባልሽ ግን እንደሱ ነው የሚመስለው። ለዘላለም እንድሞትልሽ እኮ ነው የምትፈልጊው። እማዬ ሲታዘንልሽ ይግባሽ። እንቅልፍ እምቢ አለኝ ስላልሽ ነው ያመጣሁልሽ። አሁን ትውጫለሽ አትውጪም? ምን እንደምትይው? አልውጥም። ከዛሬ ጀምሮ እንቅልፍ የሚነሳኝን ነገር በሙሉ አስወግቻለሁ። ምን ልታረጊ ነው? ባልሽ ሊወገድ ነው። ቆሻሻ ጠራጊ ቀጥሬያለሁ። ለአንዴና ለመጨረሻ ጊዜ እንዲሰናበት አደርገዋለሁ። አሁን ውጭ ልተኛበት። ምን ልትሰሪ ነው የመጣሽው? እባክሽ አታልቅሽብኝ። ካልጋው ራቅ ብለሽ አልቅሽ። አልጋይን አታርጥብብኝ። የሚፈልጉትን ነገር አደርግልዎታል። ምንድን ነው የምፈልገው? አስቻለው እንድፈታው የምፈልገውን አድርግ ያላሉኝ? ነገርኩሽ እኮ መፋታት ብቻ ምንም ቁም ነገር አይደለም። ሆድሽ ውስጥ ያለው ልጅ መሞት አለበት። እሺ፣ እንደፈለጉ ልጁን ታስወርጆች። ተመስገን ፈጣሪ፣ አሁን ሰማኸኝ። ምስጋና ምስጋና። ከማንም ዘረቢስ ጋር እንደማትቀላቅለኝ እርግጠኛ ነበርኩኝ። ምስጋና። ኧረ ለአንተ ምስጋና እንደው ያንሳሃል። ሀብትም ሰጠኝ። አሁን የሚያሰብኩትን ደግሞ ሞላልኝ። ምን ላድርግ? አቤት አንተ ፈጣሪ፣ እኔ እኮ የነገርኩህን ነው የምትሰማኝ። አታሳፍረኝም። አቤት አቤት አቤት፣ እንደው ምን ላድርግልህ? እንደው ምን ልስጥህ? ምስጋና